ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የምሽቱን የሻምፒየንስ ሊግ ጨዋታ እንመልከት። የግማሽ ፍጻሜ የመልስ ጨዋታ በአርሰናልና በአትሌቲኮ ማድሪድ መካከል በኤምሬትስ ይደረጋል። 1-1 ተጠናቋል የመጀመሪያው ጨዋታ። ስለዚህ ሁለቱም ቡድኖች እኩል እድል ሊኖራቸው ነው የዛሬውን ጨዋታ የሚያደርጉት። እንመልከተው። ያው ትልቅ ጨዋታ ነው፣ በጣም ትልቅ ጨዋታ ነው። ሁለቱም ቡድኖች እኩል እድል አላቸው። አትሌቲኮ ማድሪድ የፍሬሽነስ እድል አለው በዚህ የውድድር ዘመን፣ በተለይ በሁለቱ የውድድር ዘመን አጋማሽ፣ በተለይ ከፌብሩዋሪ ወዲህ ላሊጋውን ትቶታል ማለት ይቻላል። በቀደም ከቫሌንሲያ ጋር በነበረው ጨዋታ ከአንቷን ግሪዝማንና ከኮኬ በስተቀር እነሱንም ተቀይረው ገብተው ጥቂት ደቂቃን የተጫወቱት ሙሉ ቡድኑ ሁለተኛው ቡድኑ የተጠቀሙ። ለዚህ የዛሬ ምሽቱ የለንደን ጨዋታ ነው ተጫዋቾቹን ሁሉንም የባለፈውን ጨዋታ የጀመሩትንም 11ዱንም ተጫዋቾች ያሳረፈው እና የውድድር ዘመኑን በሙሉ ብታይ 30 ምናምን ሳምንት አልፎታል አይደል? ላሊጋው ሊጠናቀቅ ጥቂት ጨዋታዎች ነው የቀሩት እንደ ፕሪሚየር ሊግ ሁሉ አይደል? ከ23 ጨዋታ በላይ የጀመረ አውትፊልድ ተጫዋች የለውም በላሊጋ ጨዋታዎች። ከ23 ጨዋታ በላይ የጀመረ ተጫዋች የለውም። እሱ ማክሲመሙ ነው 23 ከያኖ ብላክ በስተቀር ማለት ነው፣ ከግብ ጠባቂው በስተቀር። ሶ ፍሬሽ ነው አትሌቲኮ ማድሪድ። ለዚህ ነው ባለፈው ከአርሰናል ጋር ከተጫወቱ በኋላ አርሰናል በሁለቱ አጋማሽ ሲዳከም አይቼ ነበር አለ አሰልጣኙ። እኛም ለውጦች አድርገናል፣ ግን በሁለቱ አጋማሽ ሲዳከም አይቼ ነበር። ምክንያቱም ፕሪሚየር ሊግና ቻምፒየንስ ሊግና ሌሎች ዋንጫዎችን ለማሸነፍ መፋለም ያደክማል። 58 ጨዋታ አድርጓል አርሰናል በዚህ ውድድር ዘመን እና በአውሮፓ 58 ጨዋታ ያደረገ ሌላ ቡድን የለም እና በጉዳት ምክንያት ብዙ ተጫዋቾች በተለያዩ ወቅቶች አይ ቲንክ ሁለተኛው መሰለኝ በፕሪሚየር ሊግ በጉዳቶች መጠን። ስለዚህ ስኳዱ ሰፊ ነው ብንልም ግን ሰፊውን ስኳድ መጠቀም የሚችልበት እድል አልነበረውም። አንዳንድ በጣም ጠቃሚ ተጫዋቾች ጥቂት ጨዋታዎች ብቻ ያደረጉ ጠቃሚ ተጫዋቾች አሉ። ቡካዮ ሳካ ብዙ ተከታታይ ጨዋታ ያደረገው 5 ነው በዚህ ውድድር ዘመን። ማርቲን ኦዴጋርድ ብዙ ተከታታይ ጨዋታ ያደረገው 5 ነው። ካይ ሃቨርትዝ 2 የሊግ ጨዋታ ነው በዚህ ውድድር ዘመን የጀመረው፣ 90 ደቂቃ ነው የጨረሰው። ሪካርዶ ካላፊዮሪ በቀደም የመጀመሪያ አሰላለፍ ውስጥ ሲመለስ ሊፈጥር የሚችለውን ልዩነት አየን። ሁለተኛው የውድድር ዘመን አጋማሽ ላይ ነበር ለማለት ያስቸግራል። ዩሬን ቲምበር ሜዳ ውስጥ ከታየ ወደ ሁለተኛ ወር እየሄድን ነው። ረጅም ጊዜ ሆኖታል። እስኪጎዳ ድረስ የፕሪሚየር ሊጉ ቤስቱ የቀይ መስመር ተከላካይ ነበር ልትይ ትችላለች። ማርቲን ዙቢሜንዲና ዴክላን ራይስ ሁለቱም ከ4000 በላይ ደቂቃ ተጫውተዋል። ትልቅ ፋቲግ አለ፣ ምንም ጥያቄ የለው። ትልቅ ድካም አለ አርሰናል ላይ። አትሌቲኮ ማድሪድ በዚህ ፍሬሽ ነው። ምክንያቱም በሁለቱ የጥሎ ማለፍ ውድድሮች ላይ ነው አሰልጣኙ የበለጠ አተኩሮ የነበረው። ፍጻሜ ደርሶ በተሸነፈበት የኮፓ ዴል ሬይ ፍጻሜና በቻምፒየንስ ሊግ ውድድር ላይ በላሊጋው ጉዳይ ላይ ዋንጫ ማሸነፍ እንደማይችል አስቀድሞ ስላወቀ ግን የቻምፒየንስ ሊግ ቦታውን ሊያሳጣው የሚችልም ተከታይ ስላልነበረው ላሊጋውን ትቶት ነበር ማለት ይችላል። በቀደም እስኪያሸንፉ ድረስ ከ9 የላሊጋ ጨዋታዎች 7ቱን ተሸንፈው ነበር። የተሸነፉት መሸነፍን መርጠውት ሳይሆን አንድ ጨዋታ እንዲሁም ከኤልቼ ጋር ኦልሞስት ቢ ቡድኑን ያሰለፈው የተወሰኑ ተጠባባቂ ላይ የሚቀመጡ ተጫዋቾች አካተተ ቡድን ውስጥ ግን ፈርናንዶ ቶሬስ የሚያሰለጥናቸውን ተጫዋቾች ነው ያሰለፈው እና በቀደምም ቫሌንሲያን በሜስታያ ካሸነፈ በኋላ ብዙ ወጣት ተጫዋቾችን ተጠቅሞ ስለነበር እነዚህ ተጫዋቾች የኔ አይደሉም፣ የኔ እጅ ያረፈባቸው አይደሉም፣ የፈርናንዶ ቶሬስ ተጫዋቾች ናቸው፣ እሱ ነው ማመስገን ያለብን የሚል አስተያየት ሰጠ። በጣም ድንቅ ወጣት ተጫዋቾችን የኛ አካዳሚ ያፈራ ነው የሚል አስተያየት ሰጠ። ያ ልዩነት ካመጣ አላቅም። ምክንያቱም ሚኬል አርቴታ በቀደም ስለ ፓሪስ ሳን ጀርመንና የባየር ሚኒክ ጨዋታ ተጠይቆ ነበር። ያን ጨዋታ አየኸው ወይ እንዴት ነበር? ጓርዲዮላም ተጠይቆ ነበር። ጓርዲዮላ ግን የስቶክፖርትን ጨዋታ ነው ያየ ነበር። ስቴዲየም ውስጥ ነበር። ፎቶግራፍ የጋዜጠኞች አንስተውታል
ነገሩ በቲቪም ታይቷል። ግን አርቴታ ተጠየቀ። ምክንያቱም የአርቴታ መልስ የበለጠ ሬሌቫንት የሚሆነው ቡድኑ ቻምፒየንስ ሊግ ውስጥ ስላለ ነው፣ አሁን ሴሚፋይናል ላይ ስላለ ነው። እንዲህ አይነት ጨዋታ በእግር ኳስ ህይወቴ ሁሉ አይቼ አላቅም። ግን በዚህ ጨዋታ ላይ ልዩነት የፈጠሩት ኢንዲቪጁዋል የማጥቃት ተጫዋቾች ናቸው። በእንደዚህ አይነት ሌቭል ለመጫወት ፍሬሽ መሆን ይፈልጋል። ባየር ሚኒክ የሚወዳደርበት ቡንደስሊጋ፣ ፓሪስ ሳን ጀርማን የሚወዳደርበት ሊጋ የእነዚህን ተጫዋቾች አቅም እስከ ሊሚት የሚፈትን አይደለም። ኮንቴክስቱን ማየት ግን ያስፈልጋል ብሏል። ፕሪሚየር ሊግ ያው ፕሪሚየር ሊግ ነው፣ ፊዚካሊ ታክሲንግ ነው። ብዙ ጊዜ እንዳነሳ ነው እንደ ሊጋ ወይም እንደ ቡንደስሊጋ አይደለም። ለባየር ሚኒክ ለፔዤ እንደሆነው ባለፈው ሳነሳ አንድ ነገር ብዬ ነበር። ከፓሪስ ሳን ጀርማን ተጫዋቾች መካከል ከማጥቃት ተጫዋቾቹ መካከል የማጥቃት ተጫዋቾች ናቸው ትልቁ ልዩነት እዛ ጨዋታ ላይ የፈጠሩት። ብዙ የሊጋ ደቂቃ የተጫወተው ብራድሊ ባርኮላ ነው። 1300 ደቂቃ ነው የተጫወተው። ሌላ ማንም ተጫዋች ከ1000 በላይ ደቂቃ አልተጫወተም። ፍሬሽ ናቸው። አትሌቲኮ ማድሪድ ሌላ ኮንቴክስት ነው። ላሊጋውን ዶሚኔት አድርጎ ተጫዋቾች ሮቴት የማድረግ ቅንጦት ስለነበረው እና የሊጉ የፉክክር ጠባይም ከአትሌቲኮ ማድሪድ አቅም በታች ስለሆነ ተጫዋቾቹ ፍሬሽ ሆኖ አይደለም። አሰልጣኙ ባለፉት 2-3 ወራት በእቅድ በዲዛይን በፕላን ተጫዋቾቹን ለእንደዚህ አይነት ጨዋታዎች ስላሳረፈ ነው። እንዳነሳሸው 1-1 ነው። ስለዚህ 90 ደቂቃው ሲጀምር 0-0 ማለት ነው። በኩል አድቫንቴጅ ነው የሚጀምሩት። አትሌቲኮ ማድሪድ ይሄ አድቫንቴጅ ግን አለው። አርሰናል የሆም አድቫንቴጅ አለው፣ የሜዳ አድቫንቴጅ አለው። በአርሰናል ሜዳ ነው ጨዋታው የሚደረገው። የሜዳ አድቫንቴጅ አለው። የሜዳው ሬከርድን በጣም ጥሩ ነው። በቀደም እንዳነሳሁት በቻምፒየንስ ሊግ 2023-24 የውድድር ዘመን ላይ ነው ከ7 ወይም ከ6 ዓመት ከቻምፒየንስ ሊግ መራቅ በኋላ የተመለሱት። አይ ቲንክ አንድ ጨዋታ ነው የተሸነፉት በዛ ጊዜ ውስጥ አምና በፔዤ 1-0 የተሸነፉበት ጨዋታ ብቻ ማለት ነው። የሜዳ ሬከርዳቸው በጣም አስደናቂ ነው። ከካይራት አልማቲ ጋር በነበረ ጨዋታ ያለቀለት ጨዋታ ነው። ኦልሞስት ሁለተኛው ቡድን የተጫወተው ያንን ጨዋታ ከአንድ በላይ ጎል የተቆጠረባቸው እዛ ጨዋታ ላይ፣ ከዛ በስተቀር ሌላ ጨዋታ ላይ ጎል የተቆጠረባቸው በሚኒክ ጨዋታ ላይ 3-1 ያሸነፉበት ጨዋታ ላይ ሌናርድ ካል ያስቆጠራት ለጊዜው ጨዋታውን 1-1 አድርጋ የነበረችው ጎል ነች። መጨረሻ ላይ አርሰናል ያንን ጨዋታን በእርግጥ አሸንፏል። የሆም ሬከርዱ በቻምፒየንስ ሊግ በጠቅላላው በፕሪሚየር ሊግም በጣም ጥሩ ነው። በዚህ ዓመት 2 ጌም ማንቸስተር ዩናይትድና ቦርንመዝ አሸንፈውታል። ግን በጠቅላላው ግን በጣም ጥሩ ነው። አርሰናል የሆም አድቫንቴጅ አለው። አትሌቲኮ ማድሪድ ቅድም ምናልባት የፍሬሽነስ አድቫንቴጅ አለው ብዬ ይላሉ። ግን 1-1 ደግሞ ትሪኪ ጨዋታ ነው። ታጠቂያለሽ፣ ትከላከያለሽ። ምንድን የምታረጊው? አሁን ለባየር ሚኒክ ክላሪቲ አለው አይደል? በሜዳው ነው የሚጫወተው፣ እየተመራ ነው። ጨዋታው ሲጀምር ቢያንስ 1-0 እየተመራ እንደሆነ ሆኖ ነው የሚጀምረው። የእቅድ ጥራት አለ። ምን ማድረግ እንዳለባቸው ግልጽ ነው። ማጥቃት አለባቸው። ለፔዥም ስሌንደር ነው። 1-0 ብቻ ነው። 1-0 ልትከላከይ ወደ ሜዳ አትገቢም። በተለይ በሉዊስ ኤንሪኬ አይነት አሰልጣኝ 1-0 ለመከላከል ወደ ሜዳ ልትገቢ አትችይም። የምትከላከዩ አይነት ውጤት አይደለም። ቡድንሽም የሎ ብሎክ የማርጅን ቡድን አይደለም እና ለሁለቱም ቡድኖች ግልጽ ይመስለኛል። ለእነዚህ ሁለት ቡድኖች ግን ሁሉንም ነገር ሪስክ ለመውሰድ የሚያስገድድ ጨዋታ ውጤት አይደለም ይሄ። ሁለቱንም አሰልጣኞች ከጥንቃቄ ተፈጥሯቸው ውጭ የሚያደርግ አይመስለኝም። ምን እንደሚያደርጉት የሚለው በጣም ወሳኝ ነው። ዲየጎ ሲሞኔ ምን ያለ ለእኔ እዚህ ጨዋታ ላይ የበለጠ በሁለተኛው አጋማሽ እንደተጫወት ነው መጫወት ነው የምፈልገው አለ። በሁለተኛው አጋማሽ እንደተጫወቱት መጫወት ማለት ማጥቃት ማለት ነው። ፍጹም ማጥቃት ማለት ሁለተኛው አጋማሽ ላይ ከ45ኛው እስከ 70ኛው ደቂቃ ድረስ ከ75ኛው ደቂቃ ድረስ 25-30 ደቂቃ በጣም ዶሚናንት ነበሩ ብቻ ሳይሆን ያንን የ1-0 ውጤት ወደ 1-1 ከማምጣትም በላይ ተጨማሪ ጎል ማስቆጠር የሚችሉባቸውን እድሎች የፈጠሩበት አጋማሽ ነበር እና በሁለተኛው አጋማሽ እንደተጫወት ነው እንጫወት ማለት በሁለተኛው አጋማሽ የተጠቀምበትን 11 ተጫዋቾች መጠቀም 11ዱ ደግሞ ረፍት ላይ ተቀይሯል። በሁለተኛው አጋማሽ የተጠቀመን 11 መጠቀም ማለት ነው የአሰልጣኞቹን የላይናፕ ውሳኔ ዲክቴት ያደርገዋል። በሁለተኛው አጋማሽ የነበረው 11 ጁሊያኖ ሲሞኔ ወደ ቤንች የሄደበት ነው። ጁሊያኖ ሲሞኔ የአሰልጣኙ ልጅ በዚህ ውድድር ዘመን ከየትኛውም የአትሌቲኮ ማድሪድ ተጫዋች በላይ ብዙ ደቂቃ የተጫወተው ተጫዋች ነው። ስለዚህ አሰልጣኙ በጣም እንደ አስፈላጊ ተጫዋች የሚቆጥረው ተጫዋች ነው። ሁለተኛው አጋማሽ ላይ ለውጥ ሲያደርግ ግን እሱን ቀይሮ ነው ያስወጣው። ሁለተኛ ሮቢን ለኖርማን ከዳቪድ ሃንኮ እና ከማርክ ፑቢል ጋር ማጣመር አለበት። ዮሬንቴ ወደፊት ተጠግቶ ይጫወታል ማለት ነው። ይሄ ደግሞ ሪስኪ ነው።
እየተመራ ስለነበር የወሰደው ሪስክ ነው። አሁን እየተመራ አይደለም። ሰው ምንድን ነው የሚያደርገው? ይህም በጣም ወሳኝ ይመስለኛል የአትሌቲኮ ማድሪድን ማይንድሴት የሚወስነው ስለሆነ። በአርሰናል በኩል አንድ በጣም ትኩረት የሚስብ ክርክር አይቻል። በቀደም በነገራችን ላይ ከፉልሃም ጋር አርሰናል ጥሩ ተጫወተ። እኔ በማጥቃቱ በኩል በተለይ በአንድ አጋማሽ እንዲህ አይነት ዶሚናንስ አላየውም። አርሰናል ያሳየውን ዶሚናንስ ቁጥሮችም ይናገራሉ። ከ4 ዓመት በኋላ ግንቦት 2022 በእነሱ አቆጣጠር ነው በአንድ አጋማሽ ይህን ያህል ኤክስጂ አርሰናል አስመዝግቦ የነበረው። ግንቦት 2022 ማለት አርሰናል ለዋንጫ መፎካከር ከመጀመሩ በፊት ማለት የ2021-22 የውድድር ዘመን ፍጻሜ ማለት ረጅም ጊዜ በፊት ነው። ያን ያህል የተዋጣለት ነበር። ምክንያቱ ለእኔ ቀላል ነው ለእኔ ለመረዳት። 2 በጣም ቴክኒካል ፉልባኮች ነበሩት፣ ሪካርዶ ካላፊዮሪ ና ቤን ዋይት። መሀል ላይ ማይልስ ሉዊስ ስኬሊ የመጀመሪያ አሰላለፍ ውስጥ በአርሰናል የተጫዋችነት ታሪኩ ልክ ነው፣ ገና 19 ዓመት ነው። ስለዚህ አርሰናል የተጫዋችነት ታሪኩ ብዙ አይደለም፣ 35 ጨዋታን የተጫወተው ግን አንድም ጊዜ መሀል ላይ አልጀመረም እስካሁን ድረስ። ከ8 ከ7 ዓመቱ ጀምሮ አማካይ ሆኖ ያደገ ተጫዋች ነው። 6ም 8ም ወደ ቀኝ የሚያደላውም ወደ ግራ የሚያደላውም አማካይ የሆነ የተጫወተው። ወደ አርሰናል ዋናው ቡድን ሰብሮ ሲገባ ግን ልክ እንደ ኒኮ ራይሊ ትላንት ስናነሳ እንደነበረው በአርሰናል የግራ መስመር ተከላካይነት ለእንግሊዝ ብሔራዊ ቡድን ሲጠራም በአርሰናል በግራ መስመር ተከላካይነት ነበር የተጠራው። ቴክኒካል ግን አማካይ ነው። እሱ ተካተተ። በቀኝና በግራ በኩል የነበሩት 2 የአርሰናል የክንፍ ተጫዋቾች ሌሎች ቴክኒካዊ የክንፍ ተጫዋቾች ናቸው፣ ቡካዮ ሳካ እና ሊያንድሮ ትሮሳር። ሁልጊዜ ማነሳው ጥያቄ እሱ ነው። አሁን አንዳንዱ በቃ ካላፊዮሪ ካልነበር አልነበረም፣ ሳካ ከተጎዳም ተጎዳ ነው። ግን የአርሰናል ቴክኒካል የጥራት ደረጃ አንዳንድ ጨዋታ ላይ ይጎላል። ይህንኑ ነጥብ አንስቼው ነበር። ከፍ ያለበት አንደኛው ምክንያት ቪክቶሪዮ ኬሬስም ትላንትና ፕሬስ ኮንፈረንስ ላይ የበቀደሙ ጨዋታ በአንተ የአርሰናል የተጫዋችነት ታሪክ ምርጡ ጨዋታ ነበር ብለው ሲጠይቁት፣ አዎ ግን ቡድኑ በተጫወተው የማጥቃት እግር ኳስም ምክንያት ነው የሚል አስተያየት ሰጥቷል። አንሳምዲን የሚባል ብዙ ጊዜ የምጠቅሰው የቴሌግራፍ ጸሐፊ ምን አለ፣ የአርቴታን ፍላጎት በዚህ ጨዋታ ላይ በሚመርጠው የግራ መስመር ተከላካይ ማንነት መወሰን ይቻላል ብሏል። 2 ምርጫዎች አሉት። አሁን ማይልስ ሉዊስ ስኬሊን እንደ ግራ ፉልባክ መቁጠር የምንችል አይመስለኝም። ለነገሩ እንደ ግራ ፉልባክ የሚቆጠር ከሆነ ከሱ የቀደም የመሰለፍ እድል የሚያገኙ ተጫዋቾች አሉ። አንድ የፕሪሚየር ሊግ ጨዋታ ነው የጀመረው። 2ቱም ተጫዋቾች በጉዳት ከሜዳ ርቀው በነበሩበት በዛ የቦርንመዝ ጨዋታ ነው የጀመረው። አይጀምርም በግራ መስመር ተከላካይነት ላይ ብዙ አይጫወት። ኦፍኮርስ በቻምፒየንስ ሊግ በመጀመሪያዎቹ 8 ጨዋታዎች 6ቱን እሱ ነበር የጀመረው። ወደ ኖክአውት ከሄዱ በኋላ ግን ኢንካፔ ነው ሲሰለፍ የቆየው። እና ለምንድን ነው ይሄ ነጥብ የተነሳው? ፒየሮ ኢንካፔ በጣም ኮምፒተንት የመስመር ተከላካይ ነው። በመከላከል በቀላሉ የምታልፊው አይደለም። ብዙ ጊዜ እንደምንጠቅሰውም የላቲን ተጫዋቾች ተፋላሚነት ያለው ነው፣ ጦረኛ ነው። ግን ካላፊዮሪ የሚሰጠውን ቴክኒካዊ ጥቅም ግን መስጠት አይችልም። ካላፊዮሪ ምንድን ነው እነሱ ዩኒኮርን ፉትቦለርስ የሚሏቸዋል፣ በአንድ መደብ ለማስቀመጥ የሚቸግር። አሁን ይሄኛው በቃ ቤስት ዲፌንሲቭ ፉልባክ ነው ፒየሮ ኢንካፔ። በመከላከል በጣም የተዋጣለት፣ ለክንፍ ተጫዋቾች ለማለፍ አስቸጋሪ የሆነ የመስመር ተከላካይ ነው። በማጥቃትም ያን ያህል የሚቦዝን አይደለም፣ ኦቨርላፕ ያደርጋል። እንደዚህ ግን ከካላፊዮሪ ጋር የሚነጻጸር ካላፊዮሪ ከመጣበት ጊዜ ደግሞ አንድ የምጠቀምበት አገላለጽ አለ፣ ዩኒክ ተጫዋች ነው። እና በቀደም አርሰናል የፉልሃሙ ጨዋታ ላይ እንደዛ ጥሩ ሲጫወት አንደኛው ምክንያት ካላፊዮሪ ነው። ዋናው ላይሆን ይችላል፣ ግን ጠቅላላ የቡድኑ ቴክኒካዊ አቅም ከፍ ብሏል። ካላፊዮሪ ሪስክ መውሰድም ነው። ግን ያንን የፉልሃም ጨዋታ እኔ እንዲያውም ኦኬ ኢንካፔ ነው ማክሰኞ የሚያስጀምሩ ብዬ እንዳስብ ያደረገኝ 90 ደቂቃ አጫወተው። የፊትነስ ትግል አለ። ስለዚህ ሳካን ቶሎ 45 ደቂቃ እንደተጫወቱ 2 አጋማሽ ተመልሰው፣ ምክንያቱም ሳካ አሁን ገና ነው የመጣው፣ ጨዋታም አልጀመረም እስከ በቀደሙ ጨዋታ ድረስ። ስለዚህ 45 ደቂቃ ነው የተጫወተው። በጣም ጥሩ ነበር። እዛ ጨዋታ ላይ ጎል አስቆጥሯል፣ አሲስት ሰጥቷል። ከመጀመሪያው ጉዳቱ በፊት የነበረው ሳካን የመሰለበት አይነት ፐርፎርማንስ ነበር። በርስት የሚሉት አለ ፍጥነት። እኔ እንዲያውም እሱን አጣውበት ሳካ ላይ ከአመት በላይ ያችን መልሶ ያገኛት ይመስል ነበር። ግን ከጉዳት የተመለሰ መቆጠብ ፈለገ ለማክሰኞ ጨዋታ። ምንም እንኳ ጎል ያስፈልገዋል ተብሎ የሚታሰብበት ጨዋታ ቢሆንምና ጎል ሊያስቆጥሩ የሚችሉበት እድል የነበራቸውም ቢሆን ግን ካላፊዮሪ 90 ደቂቃ ነው ያጫወተው። ስለዚህ ምናልባት ያ የሚመራን ኢንካፔ የዛሬውን ጨዋታ ሊጀምር ይችላል ወደሚል ሊሆን ይችላል። ካላፊዮሪን እዚህ ጨዋታ ላይ መጠቀም ፍላጎት ማስጀመር ቢፈልግ ኖሮ ምናልባት 90 ደቂቃ ላይ ያጫውተው 90 ደቂቃ ያጫውተው ነበር።
ቅድም ወደ ጠቀስኩት አርቲክል ልመለስ። አርሰናል ካላፊዮሪን በዚህ ውድድር ዘመን በ22 ጨዋታዎች አስጀምሮታል እና 77% የማሸነፍ ሬከርድ አለው። ኢንካፔ በ19 ጨዋታዎች ጀምሯል፣ 53% ነው አርሰናል ጨዋታዎቹን ያሸነፈው እና አርሰናል በ24% ፖይንት ያነሰ ነው የሚያሸንፈው። ሰበቡ ኢንካፔ ሊሆን አይችልም፣ ጠቅላላ የቡድኑ ሁኔታ ነው የሚሆነው። ግን በማጥቃት የመጀመሪያ ውድድር ዘመን አጋማሽ የአርሰናል አጫወት ምን ነበር ይባል ነበር? አርሰናል ባየር ሚኒክ ናቸው የአውሮፓ ቤስት ቡድኖች ይባል ነበር አይደል? ብዙ ጊዜ በመጀመሪያ ውድድር ዘመን አጋማሽ እና በጣም የተዋጣለት ነበር የሪካርዶ ካላፊዮሪ ለአርሰናል ማጥቃት ያበረክት የነበረው አስተዋጽኦ። የበለጠ ጎል ያስቆጥራል፣ የበለጠ በ3 የበለጠ የጎል ሙከራ ያደርጋል፣ በእጥፍ ያነሰ ጎል ይቆጠርበታል እና የበለጠ ጎል የሙከራ ይደረግበታል። ካላፊዮሪ ሲሰለፍና ሳይሰለፍ ያለው ልዩነት በጣም ትልቅ ነው። ካላፊዮሪ ሲሰለፍ 5፣ ኢንካፔ ሲሰለፍ 7 ሙከራ ነው የሚደረግበት። ስለዚህ ለቡድኑ የሚሰጠው ጥቅም በጣም ከፍተኛ ነው። ግን ኢንቴንሽንሽን ያሳያል። አሁን እዚህ ጨዋታ ላይ ቅድም እንዳልኩት ዲየጎ ሲሞኔ አይመስለኝም በሁለቱ አጋማሽ እንደተጫወተው የሚጫወት ከመነሻው ጀምሮ ቢያንስ መጠንቀቅ የሚፈልግ ይመስለኛል። ልክ እንደዚህ አይነት የማጥቃት ሪስክ መውሰድ የሚፈልግ አይመስለኝ። ያንን እንዲያደርግ የሚያስገድድ ውጤት አይደለም ያለው። መጠበቅ ይችላል። ረጅም ጨዋታ ሊሆን ይችላል ይሄ ጨዋታ፣ ወደ ተጨማሪ ሰዓት ሊሄድ ወደ መለያ ምት ሊሄድም ይችላል። ሁለቱም ቡድኖች ገና እንደተጀመረ በኃይለኛ ሪስክ ለመጫወት የሚፈልጉ አይመስለኝም። በኃይለኛ ሪስክ ለመጫወት የሚፈልጉ ከሆነ አርሰናል በቀደም የተጠቀሙን አይነት ላይን አፕ ከሞላ ጎደል ሊጠቀም ይችላል። ዲየጎ ሲሞኔ በሁለተኛው አጋማሽ ባለፈው ጨዋታ ላይ የተጠቀሙ ላይን አፕ ሊጠቀም ይችላል። አንዳንድ የማጥቃት ተጫዋቾቹ ማገግመውለታል። ሁኒያን አልቫሬስ ተጎድቶ ነበር ዛ ጨዋታ ላይ። አሁን ከጉዳት አገግሞ ትላንትና በኤምሬትስም ልምምድ ሲሰራ ታይታል። አሌክሳንደር ሶርሎት ቤንች ነበር። በእርግጥ ሲያሟሙቅ በመጎዳቱ ምክንያት ተቀይሮም የመግባት እድል አልነበረውም። ግን ዛሬ ተጠባባቂ ወንበር ላይ ሊኖር ይችላል። የቤንች ኦፕሽን አለው። ስለዚህ ይሄም የማጥቃት የቡድኑን አቅም የበለጠ ያጠናክረዋል። ግን አሰልጣኞቹ ምን አይነት ምርጫ እንደሚመርጡ ለማየት እጓጓለሁ። ምክንያቱም ልክ እንደ ቼዝ ጨዋታ አይነት ነው። አሁን አንዳንድ ጊዜ ተቃራኒው ነገር ሲናገር ሰማሁት ያኖ ብላክ። አንዳንድ ጊዜ መሪነት መጥፎ ነው አለ። ለምሳሌ ዩቬንቱስ 2019 ላይ ዩቬንቱስን ገጥመው በሁለተኛው ዙር መሰለኝ 2-0 አሸነፉ እና ዲየጎ ሲሞኔ ሶሊድ ነው፣ ለማርጅን መጫወት ይችላል፣ አንድ ጎል መጫወት ይችላል ና የሚባል አሰልጣኝ ነው። እንግዲህ ከዛ ወደ ዩቬ ስቴዲየም ሄደና ክርስቲያኖ ሮናልዶ ሃትሪክ ሰርቶ 3-2 አሸነፈ ጁቬንቱስ። ምን አለ እሱ? እንዲያውም እሱ በጣም መጥፎ ነበር፣ ምክንያቱም ኮምፕላሰንት እንድንዘናጋ አደረገ። 2-0 መርተናል። ቤስቱ የዩቬንቱስ ቡድን አልነበርም ያ የዩቬንቱስ ቡድን። አሁን ግን 0-0 እንደሆነ እያሰብን እንድንጫወት ስለሚያደርገን የትኩረት ችግር አይገጥምንም፣ ልክ እንደነዛ ኮምፕላሰንት አንሆንም የሚል አስተያየት ሰጥቷል። ስለዚህ በእኔ በኩል ምን አይነት ሴሌክሽን ይኖራል፣ የትኞቹን ተጫዋቾች አሰልጣኞቹ ይመርጣሉ የሚለው ሁኔታ በጨዋታው ላይ ስለሚኖራቸው ሀሳብ ጥሩ መልእክት የሚያስተላልፍ ይመስለኛል። ተመልሰናል አድማጮቻችን። ዛሬ ምሽት የሚደረገውን የቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ እያነሳን ነው የምንገኝ። የቻምፒየንስ ሊግ የአትሌቲኮ ማድሪድና የአርሰናልን በኤምሬትስ የሚደረግ ጨዋታ ነው እያነሳን ያለ ነው። በአትሌቲኮ ማድሪድ በኩል ለመጨረሻ ጊዜ በለንደን በቻምፒየንስ ሊግ ግማሽ ፍጻሜ ያደረጉትን ጨዋታ ሱፐርስቲሽን ለመከተል እየሞከሩ ነው። ዲየጎ ሲሞኔ ሌላ የለንደን ቡድን ነው ያን ጊዜ የጆዜ ሞሪኞ ቼልሲን ነበር የገጠሙት። 2014 ኤፕሪል 30 ነበር ያ ጨዋታ የተደረገው። ያኔ ቪሴንቴ ካልዴሮን የሚባል ስቴዲየም ነበር ይጠቀሙ የነበሩት። 0-0 አለቀ። የመልስ ጨዋታው ከመደረጉ በፊት በለንደን የያዙትን ሆቴል ነው እየያዙ ያሉት። ተመሳሳይ የጉዞ ሩቲን ነው እየተከተሉ ያሉት። ልክ እንደ ጥሩ እድል ምልክት ይቆጥረዋል አሰልጣኙ። በእርግጥ ያኛው ሌላ ትውልድ ነው፣ ሌላ ስብስብ ነው። ያ ቡድን ቻምፒየንስ ሊግ ግማሽ ፍጻሜ ተጫውተው የማያውቁ ግን ከፍ ያለ ልምድ የነበራቸው እንደ ዳቪድ ቪያ፣ ጎዲን፣ ጋቢ፣ ራውል ጋርሲያ፣ ዲዮጎ ኮስታ፣ አርዳ ቱራን፣ ዋን ፍራን፣ ፌሊፔ ሉዊስ አይነት ተጫዋቾች ነበሩት። ያኖ ብላክ ቲቦ ኩርቱዋም የዚያ ቡድን ተጫዋች ነበር። ቼልሲን የጆዜ ሞሪኞን ቼልሲን ሞሪኞም ሙሉ ቡድናቸውን አሳርፈው ነበር ከሊቨርፑል ጋር ስቲቨን ጄራርድ ተንሸራቶ የወደቀበት ጨዋታ ማለት ነው። እዚህ ጨዋታ ላይ ግን በስታንፎርድ ብሪጅ 3-1 ተሸንፈው አትሌቲኮ ማድሪድ ቻምፒየንስ ሊግ ፋይናል ደርሶ ነበርና ያኔ በለንደን ከለንደን ቡድን ጋር በለስ ቀንቶናል በቻምፒየንስ ሊግ ግማሽ ፍጻሜ አሁን ባሉበት ተመሳሳይ ምዕራፍ። አሰልጣኙ ደግሞ በእንደዚህ አይነት ሱፐርስቲሽስ በሆኑ ነገሮች የሚያምን አሰልጣኝ ነውና ስለዚህ ተመሳሳይ ሆቴል፣ ተመሳሳይ የጉዞ ሩቲን፣ ተመሳሳይ እንደዚህ ነገሮች ሲያደርግ እናያለን።
ግን ዋናው ነገር ሜዳ ውስጥ የሚኖረው ነገር ነው። አይ ቲንክ የአትሌቲኮ ማድሪድ ትልቁ ተስፋ ሁሊያን አልቫሬዝ ነው። የሁሊያን አልቫሬዝ የቻምፒየንስ ሊግ ሬከርድ በተለይ በጣም በጣም አስደናቂ ነው። በዚህ ውድድር ዘመን 3ኛው በቻምፒየንስ ሊግ ብዙ ጎሎች ያስቆጠረው ተጫዋች ነው። ለነገሩ በጠቅላላው የትልቅ ጨዋታ ተጫዋች ነው ማለት ይቻላል አይደለም። በትልልቅ ጨዋታዎች በዓለም ዋንጫ ልክ እንዳየነው በማንቸስተር ሲቲ በትልልቅ ጨዋታዎች ትልልቅ ጎሎች ያስቆጠር ነበር። በሪቨር ፕሌት በነበረበት ጊዜ የኮፓ ሊበርታዶሬስን ጨምሮ በማርሴሎ ጋያርዶ ቡድን ውስጥ ትልልቅ ዋንጫዎች ያሸነፈ ተጫዋች ነው። በትልልቅ የአውሮፓ ቡድኖች የሚፈለግ ነው፣ በአርሰናል ጭምር። ይህንን ያለው አሰልጣኙ ነው። ባለፈው አርሰናል አትሌቲኮ ማድሪድ የስፔን የማድሪድ ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ ሲናገር ባርሰሎና፣ ፒኤስዤ፣ አርሰናል አይነት ቡድኖች የሚፈልጉት ተጫዋች ሚል አስተያየት ሰጥቷል። እና የእሱ ማገገም በጣም ያስፈልጋቸዋል። ቅድም እንዳነሳሁት የትልቅ ጨዋታ ተጫዋች ነው። በቻምፒየንስ ሊግ 10 ጎሎች አሉት። ኪሊያን ምባፔና ሃሪኬን መሰለኝ ይበልጡት ካልተሳሳትኩ። ምባፔ 15 ጎሎች፣ ሃሪኬን 13 ጎሎች አሉት። በአትሌቲኮ ማድሪድ ታሪክ በክለቡ ታሪክ አሁን ዛሬ አርሰናልን ካሸነፉና ወደ ፍጻሜ ከደረሱ 4ኛ የቻምፒየንስ ሊግ ፋይናላቸው ነው የሚሆነው። እስካሁን ድረስ አላሸነፉም። ቻምፒየንስ ሊግ ሁለቱም ቡድኖች ቻምፒየንስ ሊግ አላሸነፉም። አትሌቲኮ ማድሪድ 6ኛ ግማሽ ፍጻሜውን፣ አርሰናል 4ኛ ግማሽ ፍጻሜው ነው በቻምፒየንስ ሊግ ታሪክ። ግን ሁለቱም ቡድኖች ውድድሩን አሸንፈው አያውቁም። ሁለቱ ፍጻሜዎች በዲየጎ ሲሞኔ አሰልጣኝነት ስር የነበሩ ናቸው እና በቻምፒየንስ ሊግ ለአትሌቲኮ ማድሪድ የመጀመሪያው ተጫዋች ነው ደብል ዲጂት ጎሎች ላይ የደረሰ። 10 ጎል አስቆጥሮ የሚያውቅ ተጫዋች የለም። ለዚህ ነው ከጨዋታው በፊትም ሁሊያን አልቫሬዝ እንዲህ ባሉ ወሳኝ ጨዋታዎች ላይ ፐርፎርም እንዲያደርግ እጠብቃለሁ። ምክንያቱም የእንግሊዝ ሊግ በሚገባ ያውቃል። ከተወሰኑት የአርሰናል ተጫዋቾች ጋር በተቃራኒነት ተጫውቷል። በጠቅላላው ግን ብዙ በሚጠበቅበት ጨዋታ ትልልቅ ፐርፎርማንሶች የማሳየት ታሪክ አለው። በስፔንም ከባርሰሎና ጋር ከሪያል ማድሪድ ጋር በአውሮፓ ውድድርም በትልልቆቹ የቻምፒየንስ ሊግ ጨዋታዎች ብዙ ጎሎች ያስቆጠርልናል ብሏል። በነገራችን ላይ አሁን 25 የቻምፒየንስ ሊግ ጎሎች አስቆጥሯል በ41 ጨዋታ። በ41 ጨዋታ 25 ጎሎች አስቆጥሯል ማለት ከየትኛውም የደቡብ አሜሪካ ተጫዋች በላይ ከብራዚልም ከአርጀንቲናም ከኡሩጓይም ከፓራጓይም ከምንም ይሁን የትኛውም ተጫዋች በ41 ጨዋታ 25 ጎል ላይ ደርስ። ሊዮኔል ሜሲ እንኳን 25 ጎሎች ላይ ለመድረስ 42ኛ ጨዋታውን መጠበቅ ነበረበት። ይሄ ምን ያህል በጣም ጥሩ የቻምፒየንስ ሊግ ሬከርድ እንዳለው የሚያሳይ ነው። እንዲያውም በላሊጋ ከዚህ እኮ ተቃራኒ ነው። በላሊጋ በ29 ጨዋታ 8 ጎል ብቻ ነው ያለው። በቻምፒየንስ ሊግ ከዛ ባነሰ ጨዋታ የበለጠ የጎል ቁጥር አለው እና ባለፈውም ከአርሰናል ጋር በነበረው ጨዋታ የፍጹም ቅጣት ምቱን ያስቆጠረው እርሱ ነው። ከክቫራትስኬሊያ እኩል ጎል አስቆጥሯል። ስለዚህ ኬንና ከፍታ የጎል አስቆጣሪነቱን እየመራ ያለው ምባፔ ብቻ ናቸው ከሱ የበለጠ ጎሎች ያስቆጠሩት። ደግሞ እንደ 9 ቁጥር ብቻ የምትቆጥሪው አይነት ተጫዋች አይደለም። በጣም ከፍ ያለ የመፍጠር አቅም ያለው ተጫዋች ነው። ክላሲክ 9 አይደለም፣ አውት ኤንድ አውት 9 አይደለም። ወደ መሀል ይመለሳል። ስለዚህ እንደ ፕሌሜከር መሆን ይችላል። በጣም ኃይለኛ የፕሬሲንግ አጥቂ ነው። በተጠይቅኝ እኔ ከሃላንድ ይልቅ የጓርዲዮላ አጥቂ የሚመስለኝ ሁሊያን አልቫሬዝ ነው፣ በካራክተሪስቲክስ ማለት ነው። ሃላንድ ማነው ጓርዲዮላ ሁልጊዜ ኢቮልቭ ያደርጋል። ስለዚህ ሃላንድ በጣም ወሳኝ ተጫዋች ነው። ግን ኖርማሊ ድሮ የፔፕ አይነት ተጫዋቾች የሁሊያን አልቫሬዝ አይነት ባህር ያላቸው አጥቂዎች ነበሩ እና እንደ ፕሌሜከር ይጫወታል። በ4 አሲስቶች አሉት ካስቆጠራቸው 10 ጎሎች ባሻገር። ስለዚህ 7ኛው ብዙ አሲስት ያደረገው ተጫዋች ነው በዚህ የውድድር ዘመን። ብዙ ክሬት የሚያደርግ ነው። በቀደም እንዳየነውም የአርሰናልን 6 ቁጥር ጠለቅ ያለ ሚና ይዞ ሲጫወት የነበረውን ዴክላን ራይስን ማን ማርክ ሲያደርግ አይተናል በሁለተኛ አጋማሽ። ስለዚህ ከጎል ማስቆጠር ከመፍጠር በተጨማሪ ብዙ ትልልቅ አገልግሎቶች መስጠት የሚችል ነው። ለአንቷን ግሪዝማንም ትልቅ ምሽት ነው ዛሬ። እንደምታውቂው የውድድር ዘመን ከተጠናቀቀ በኋላ ከአትሌቲኮ ደ ማድሪድ ጋር ይለያያል። ወደ ኦርላንዶ ይሄዳል። ወደ ዩናይትድ ስቴትስ ወደ ሜጀር ሊግ ሶከር ሄዶ ነው የሚጫወተው። ከፍ ያለ ልምድ ያለው ነው። አንድ ትልቅ ሀዘን ነበረው በቻምፒየንስ ሊግ እንደምታውቂው 2016 ፍጻሜ ቡድኑ በደረሰበት ጊዜ በጣም ወሳኝ ተጫዋች ነበር። በፍጻሜው ግን የፍጹም ቅጣት ምት ሳተ ከሪያል ማድሪድ ጋር በነበረው ጨዋታ። ሪያል ማድሪድና አትሌቲኮ ማድሪድ 1-1 ነበር ጨዋታውን የጨረሱት እና መጨረሻ ላይ ሪያል ማድሪድ የዚዳን 3 የቻምፒየንስ ሊግ ድሎች ነበር የመጀመሪያውን የቻምፒየንስ ሊግ ድል ያሳኩት በአትሌቲኮ ማድሪድ ላይ በሚላን በተቀዳጁት ድል ነው። አንድ ዋንጫ ብቻ ነው ያሸነፈው፣ የዩሮፓ ሊግ ብቻ። በጣም አስደናቂ ነበር በዛ ውድድር ላይ። አርሰናልንም በግማሽ ፍጻሜው አሸንፈዋል። በሁለቱም ጨዋታዎች በሜትሮፖሊታኖ በለንደንም በኤሚሬትስ በሁለቱም ጨዋታዎች ላይ ጎሎች አስቆጥሮ ነበር። እንደ ኮኬ አይነት 120 የቻምፒየንስ ሊግ ጨዋታዎች የማድረግ
ልምድ ያለው ቅድም በጠቀስኳቸው ሁለቱ ፍጻሜዎች በ2014 በ2016 የተጫወተ ተጫዋች አላቸው። የእሱም ኤክስፒሪየንስ በጣም ያስፈልጋቸዋል። በተለይ እንደ ባሪዮስ አይነት ተጫዋች ዛሬ የሚሰለፋል ተብሎ ስለማይጠበቅ ማለት ነው። በጣም ትልቅ እጦት ይመስለኛል። በጣም አስፈላጊ አማካይ ነው። ጆኒ ካርዶሶ በሱ ደረጃ ያለ ተጫዋች ስላልሆነ፣ ስለዚህ ሁሊያን አልቫሬዝ በጣም ትልቅ ልዩነት ሊፈጥረው የሚችለው ተጫዋች ሊሆን ይችላል ዛሬ። በአርሰናል በኩል እኔ የትላንትናው ጨዋታ ሌላ ውድድር ነው፣ ፕሪሚየር ሊግ ነው፣ ግን ለአርሰናል ተጨማሪ ኮንፊደንስ የሚሰጥ ይመስለኛል። በፕሪሚየር ሊግ የተፈጠረው ነገር ሙድ ዲክቴት ያደርጋል። ቢያንስ አድቫንቴጅ አለን የሚል ስሜት ይፈጥራል። አሁን የራሳችንን እድል ፈንታ የመወሰን እድል አለን የሚል ስሜት ይፈጥራል። ከጨዋታው በፊት የነበረው ፕሬስ ኮንፈረንስ ላይ ከሌላው ጊዜ በተለየ ሁኔታ ዘግየት ብሎ የተሰጠ ፕሬስ ኮንፈረንስ ነው። ስለዚህ እኛ ቪዲዮቹ አፕሎድ ተደርገው ስናይ፣ ለነገሩ በቀጥታም ሲተላለፍ በጣም ከመሸ በኋላ ነበር የተደረገው። ለምን እንደዛ እንደተደረገ አላውቅም። ግን አንደኛው ከጨዋታው በፊት ለሚኬል አርቴታ ከቀረቡለት ጥያቄዎች መካከል አንደኛው ዛሬ ብዙ የአርሰናል የደጋፊ ሴክሽኖች በጣም ኃይለኛ ድጋፍ ለማድረግ እየተዘጋጁ ነው። ትልቅ ቲፎ ይኖራል ስቴዲየም ውስጥ። በቅርብ ጊዜ ልማድ መሆን ጀምሯል በአርሰናል ትልልቅ ጨዋታዎች ላይ ትልልቅ ቲፎ ማየት እና ምን ትላለህ ብለውት ምንም አልልም ብሏል ለደጋፊዎቹ። ምክንያቱም የቻምፒየንስ ሊግ ፍጻሜ ለማለፍ ነው እየተጫወትን ያለ ነው እና በክለቡ ታሪክ አንድ ጊዜ ብቻ ነው ቻምፒየንስ ሊግ ፍጻሜ የደረሰው አርሰናል ከ20 ዓመት በፊት። በእንደዚህ አይነት ትልቅ ጨዋታ ዋዜማ ላይ ያለን ይሄ ጨዋታ እኮ ትልቅ ነው ብዬ ለደጋፊዎቹ አልነገርም። ኦፍኮርስ ትልቅ ነው፣ ደጋፊዎቹ ያውቁታል። ስለዚህ ኦኬዥኑ ራሱ አሁን ያለንበት ምዕራፍ ብቻውን የደጋፊን ስሜት በጋለ ሁኔታ ለመጋበዝ በቂ ነው ብሏል። ሁለተኛ ልመናው አልመለው አላቅም። ምክንያቱም ሚኬል አርቴታ ብዙ ጊዜ የተጫዋቾችን ፊትነስ በተመለከተ ያለውን በቀጥታ መውሰድ የሚያስቸግር ይመስለኛል። የአርሰናል የመጨረሻ ክፍት ልምምድ ለ15 ደቂቃ ለምናምን ክፍት ይደረጋል አይደለም? ለቪዲዮ ባለሙያዎች ለቴሌቪዥን ኩባንያዎች እንደዚህ ክፍት ይደረጋል ልምምዶች፣ የሁሉም ቡድኖች የቻምፒየንስ ሊግ ለ15 ደቂቃ ብቻ ብዙ ጊዜ እንደዛ ይደረጋል ከጨዋታው በፊት ያለው ልምምድ ላይ እና 2 የአርሰናል ተጫዋቾች አልታዩም እዛ ልምምድ ላይ፣ 3 ናቸው ኢንፋክት። ቲምበር እንደማይሰለፍ እንደማይደርስ ግልጽ ነው። ኦዴጋርድና ሀቨርትም አልታዩ እና ይሰለፋሉ ተብሎ ሲጠየቅ አዎ 2ቱም ተመልሰዋል ብሏል። አሁን ስለዚህ ይኑሩ አይኑሩ አላቅም። ምክንያቱም የሆነ ተጫዋች አለ ብሎ የማይኖርበት ጊዜ ስላለ ማለት አንዳንድ ጊዜ የማይንድ ጌም አካል ስለሚሆን፣ ግን ከተመለሱ ግን በጎ ዜና ነው። ምክንያቱም ራሱ እንዳለው ተጨማሪ አማራጭ ይሰጡናል። አሁን እኛ ማክሲመም አማራጭ የምንፈልግበት ጊዜ ነው። እንደ ጨዋታው ሲቹዌሽን የመጨረሻውን አማራጭ እንፈልጋለን ብሏል። ምንም ጥያቄ የለውም። ተጨማሪ ብዙ አማራጭ መስጠት የሚችሉ ናቸው ከተመለሱ ሁለቱም ተጫዋቾች በሳምንቱ መጨረሻ በነበረው የፉልሃም ጨዋታ ላይ አልነበሩም። ግን ሌላ የተመለሰ ዛሬም እንደሚሰለፍ እርግጠኛ ሊኮንበት የሚችል ተጫዋች ግን አለ፣ ቡካዮ ሳካ። አይ ቲንክ በጣም ትልቅ ዜና ነው ይሄ ለአርሰናል። ሳካ መመለሱ ብቻ አይደለም፣ ብዙ ጊዜ ላለሁ ሳካ መመለሱ አንድ ነገር ነው እንደ ተጫዋች፣ ግን በዚህ ፎርም መመለሱ ግን በጣም አስፈላጊ ነበር። ባለፈው ተቀይሮ ገብቶ ነበር የተጫወተው። ዲየጎ ሲሞኔ ለዛ ሳይሆን አይቀርም። አይታችኋቸዋል። ቀይሮ ያስገቧቸው ተጫዋቾች እኮ ከጀመሩ ተጫዋቾች ሁሉ ይሻላሉ አለ። አንደኛው ሳካን ማለቱ ሊሆን ይችላል። ማዱዌኬን ተክቶ ስለሆነ የገባው፣ ኤዜም ተቀይሮ ነው የገባው። ስለዚህ ሌሎችንም ተጫዋቾች ጠቀሰና ከጀመሩት ይልቅ ተቀይሮ የገቡት የተሻሉ ነበሩ። ማርቲኔሊ ወጥቶ ትሮሳር ነው የገባው እና በሁሉም የሜዳ ክፍል ተቀይሮ የገቡት ተጫዋቾች ከጀመሩት ተጫዋቾች እኮ የተሻሉ ነበሩ የሚል አስተያየት ሰጥቷል። ዋናው የሚመስለኝ ቡካዮ ሳካን ማለቱ ነው እና በቀደም ጎል ማስቆጠሩ አንድ ነገር ነው፣ ያስፈልገው ነበር። አሲስት መስጠቱ አንድ ነገር ነው፣ እሱም በጣም አስፈላጊ ነበር። ግን ከሁሉ በላይ ያንን በአርሰናል በአርቴታ ዘመን በጣም ወሳኝ የሆነው ተጫዋች የሆነበትን ብቃት ያየነበትን አይነት ፎርም ነው በቀደም ያሳየው። የበቀደሙ ጨዋታ ላይ አንዱ ችግር የነበረው በእኔ አስተያየት፣ አሁን ሙሉ ለሙሉ ተመልሷል ማለት አይቻልም ከአንድ ፐርፎርማንስ በኋላ፣ በተለይ ደግሞ በቫይረስ ተጠቅቶ ወደዛ ጨዋታ ከሄደ ቡድን ጋር ከተደረገ ጨዋታ በኋላ ምልክቶቹን ማየት ይቻል ነበር። በአንድ ሁለት አጋጣሚዎች ላይ ያዳለጠው የአትሌቲኮ ማድሪድ ጨዋታ ላይ ውሃውን በደንብ አጠጥተውት ስለነበር ረፍት ሰዓት ላይ መብት አለው ረፍት ሰዓት ላይ ውሃ ማጠጣት፣ ያንን አድቫንቴጅ ተጠቅመውበታል አትሌቲኮ ማድሪዶች። ጉዳቱ ለአርሰናል ብቻ የሚሆንበት ምክንያት ባይታየኝም ሜዳው በጣም የሚርስ ከሆነ ለሁለቱም ቡድኖች ነው የሚርሰው። ምናልባት ግን አትሌቲኮ ማድሪድ በዲዛይን ይዘጋጅበት ይሆናል፣ ሊጫወት የሚፈልግበት ስልትን ከሜዳው እርጥበት ጋር ይቃኝ ይሆናል። አላቅም። ዝርዝር ጉዳዮች ላይ መዘጋጀት የሞደርን አሰልጣኞች አንድ ልማድ ነው። ግን በሁለተኛው አጋማሽ ማቴዎ ሩጄሪን
ሜዳ ውስጥ ለአንድ ሰዓት ምናምን ሜዳ ውስጥ በነበረበት ጊዜ ማዱዌኬ ከፈተነው በላይ በእነዛ ጥቂት ደቂቃዎች መፈተን ችሎ ነበር። በቀደሙ ጨዋታ ላይ ደግሞ አንቶኒ ሮቢንሰን እና እድለቢሱ ወዛ ቦታ ላይ መገኘት ያልነበረበት ራውል ሂሜኔዝን በጣም በሚደንቅ ሁኔታ ነው ያለፋቸው ብቻ ሳይሆን በጨዋታው ላይ በመጀመሪያ አጋማሽ 45 ደቂቃ ብቻ ተጫውተው የእሱን ያህል የጎል እድል የፈጠረ ተጫዋች አልነበረም ሜዳ ውስጥ። ስለዚህ የጎል እድል ፈጥሯል፣ ጎል አስቆጥሯል። እነዚህ በመጀመሪያዎቹ ጥቂት ሜትሮች ላይ የነበሩትን ፍጥነቶች መልሶ ያገኘ ይመስላል እና ሚኬል አርቴታም ከመጎዳቱ በፊት የነበሩት የመጨረሻዎቹ ጨዋታዎች ላይ ከህመም ጋር ነው ከጉዳት ጋር ነው ሲጫወት የቆየው። አሁን ፔን ፍሪ ሆኗል፣ ከህመም ነጻ ሆኗል እና እሱ በጣም አስፈላጊ ነገር ነው ብሏል። እኔ እንዲያውም ጥርጣሬ ነበረኝ ተመልሶ እናየዋለን ወይ የሚል። ሪከርዱ በጠቅላላው በጣም አስደናቂ ነው። በነገራችን ላይ ከፉላም ጋር በነበረው ጨዋታ እድሜው 25 ዓመት ከመድረሱ በፊት ከፍተኛ የጎል አስተዋጽኦ ለአርሰናል ያበረከተ ተጫዋች በመሆን ሪከርድ ይዟል። 25 ዓመት ሳይሆነው በፊት 109 ጎሎች 60 አሲስቶች ትልቅ ቁጥር ነው ለክንፍ ተጫዋች። 200ኛ የፕሪሚየር ሊግ ጨዋታውን ያደረገው በዛ እድሜ የፕሪሚየር ሊግ ጨዋታ ከሱ ባነሰ እድሜ 200ኛ ጨዋታ ላይ በመድረሱ በታሪክም የሚበልጡ 3 ተጫዋቾች ብቻ ናቸው። ይሄ ደግሞ በጠቅላላ ፕሪሚየር ሊጉን የሚያካትት ጋሬት ባሪ፣ ዌይን ሩኒ እና ሪዮ ፈርዲናንድ ብቻ ናቸው ከሱ ባነሰ እድሜ በመጫወት የሚቀድሙት። ስለዚህ የሱ መመለስ በዛ ፎርም መመለስ በጣም አስፈላጊ ነው። ሌላኛው የቪክቶር ዮኬሬስም ሁኔታ ነው። በቀደም 2 ጎሎች አስቆጥሯል፣ አንድ የመጨረሻ ኳስ አቀብሏል። ጠቅላላ ጨዋቱም በጣም የተሻሻለ ነበር፣ በጣም የተሻሻለ ነበር። ያ አመቱ ሙሉ ሲያከራክር የቆየ ተጫዋች ነው። ትልቅ ኤክስፔክቴሽን ነበር እሱ ሲፈርም፣ ድራማዊ ባህሪ ነበረው ዝውውሩ፣ ብዙ ያነጋገረ ዝውውር ነው። ባለፈው ከተፈጸሙት ብዙ ውይይት ከተደረገባቸው ዝውውሮች መካከል አንደኛው ነው። የአርሰናል አጥቂዎችም የረጅም ጊዜ ጥያቄ ነበር፣ የ20 ጎል አጥቂ የሚል ጥያቄ። ቢያንስ በቁጥር መልሶታል። ያን የ20 ጎል አጥቂ 21 ጎል አስቆጥሯል። በቁጥር ከሆነ ክርክሩ 21 ጎል አስቆጥሯል። ብዙ ቁጥሩ መከራከር የሚቻል አይመስለኝም። ቁጥር ነው። ከ21 ጎሎች አሉት፣ 14 የፕሪሚየር ሊግ ጎሎች አሉት በፕሪሚየር ሊግ ብቻ። ከሁሉ በላይ ደግሞ በሁለታው የውድድር ዘመን አጋማሽ ሊጉን የበለጠ እየተላመደ ሲመጣ ሊያውም አርሰናል እየወረደ በነበረበት ጊዜ ነው እሱ ደግሞ የበለጠ ጎሎች ማኑፋክቸር ማድረግ የጀመረው። ከ21 ጎሎች 14ቱ ከ2026 በኋላ የተቆጠሩ ናቸው። 2026 ከገባ በኋላ የተቆጠሩ ናቸው። ከዛ ቤት 7 ጎል ነበር ያስቆጠረው። በመጀመሪያ የውድድር ዘመን አጋማሽ ካስቆጠረው እጥፍ አስቆጥሯል። ከ14 የፕሪሚየር ሊግ ጎሎቹ መካከል 9ኙን በ2026 ነው ያስቆጠረው። 2026 ላይ በአብዛኛው የአርሰናል ፐርፎርማንሶች በጭንቀቱ ምክንያት ወይ ጫና እየተሰማቸው ስለሆነ ሜዳ ውስጥ ባለ ታክቲካል ችግር ምክንያት በሌላ በማንኛውም ምክንያት ይሁን የውድድር ዘመኑን የመጀመሪያ አጋማሽ አይነት አይደለም የአርሰናል ማጥቃት። ለምሳሌ አጠቃላይ አጫወቱም ግን በተለይ ማጥቃቱ በ2024 25 26 የውድድር ዘመን ለሁለት ብትከፊ የጎሎቹ መጠን አሁን ለምሳሌ በቀደም ከፉላም ጋር ከ9 ጨዋታ በኋላ ነው ለመጀመሪያ ጊዜ ከአንድ በላይ ጎል ያስቆጠረው አርሰናል። ስለዚህ ለዚህ ቡድን እየተጫወተ ነው ማለት በቂ ጎሎች እያስቆጠረ ላልሆነ ቡድን እየተጫወተ ነው ይህንን ያህል ጎል እያስቆጠረ ያለው። ጠቅላላ ቁጥሩን ካየሹ በጣም ጥሩ ነው ብቻ ሳይሆን ያለፉት 2 ፐርፎርማንሶቹ ደግሞ እጅግ በጣም ጥሩ ናቸው። ከአትሌቲኮ ማድሪድ ጋር በነበረው ጨዋታ አይ ቲንክ በሆነ ርቀት የአርሰናል ቤስቱ ተጫዋች ነበር። የመጀመሪያው በስፔን የተደረገው ጨዋታ ላይ የፍጹም ቅጣት ምቱ እሱ ላይ በተፈጸመ ጥፋት የተገኘ ብቻ ሳይሆን በተለይ እነዛ ቀጥተኛ ሩጫዎቹ በጣም አስጨናቂ ነበሩ ለአትሌቲኮ ማድሪድ። የፉልሃሙ ጨዋታ ላይ ደግሞ ጎልም አሲስትም ሰጥቷል እና በግሩም ፎርም ላይ ያለ ተጫዋች ነው። አመቱን ሙሉ ሲያከራክር የቆየ ተጫዋች ቢሆንም በጥሩ ፎርም ላይ ያለ ተጫዋች ነው። ለስዊድን ብሔራዊ ቡድንም ስዊድን አሁን የዓለም ዋንጫ ላይ ያለችው በቪክቶር ዮኬሬስ ምክንያት በነዛ 2 ጨዋታዎች 4 ጎሎች ሃትሪኩን ጨምሮ መጨረሻ ላይም ባለቀ ሰዓት ያስቆጠረው ጎልን ጨምሮ በሱ 4 ጎሎች ነው ስዊድን ያለፈችው። 2026 ከገባ በኋላ 28 የጎሎች ተሳትፎ ነበር። ወይም በየ85 ደቂቃ ወይ ጎል ያስቆጥራል ወይ አሲስት ያስመዘግባል። አንድ ኦፕታ አናሊሲስ የሚባል ዌብሳይት አለ አይደለም? እዛ ዌብሳይት ላይ 2026 ከገባ በኋላ በፕሪሚየር ሊግ ከየትኛውም ተጫዋች በላይ ነው ጎል ያስቆጠረው። የትኛውም ተጫዋች እሱ ያስቆጠረውን ጎል አላስቆጠረም በጠቅላላው። ግን በፕሪሚየር ሊግ ብቻ አይደለም፣ በ5 የአውሮፓ ሊጎችም ሃሪኬን 24፣ ቪኒሺየስ ጁኒዮር 16 እና ላሚን ያማል 15
ጎሎች እነዚህ ሶስቱ ብቻ ናቸው የሚበልጡት። አሁን 4 ወር አልቋል 2026 ከገባ በኋላ የ4 ወር ሳምፕል ሳይዝ ነው እያነሳን ያለ ነው። ኦልሞስት የግማሽ ሲዝን ሳምፕል ሳይዝ ነው እያነሳን ያለ ነው። በ5 የአውሮፓ ሊጎች በአንዳንዶቹ ተገርም ያለው ይህን ያህል አልመሰለኝም ነበር እኔ። ሃሪኬን፣ ቪኒሽስ እና ላሚን ያማል ብቻ ናቸው ከሱ የበለጠ ጎል ያስቆጠሩት። እሱ ካስቆጠራቸው 14 ጎሎች በላይ ሌላኛው እና ምን ያደርገዋል ይሄ አርሰናል ራሱ በታሪኩ 140 ዓመት ታሪክ ያለው እና በመጡበት የውድድር ዘመን በመጀመሪያ ዓመታቸው 12 ተጫዋቾች ብቻ ናቸው ከሱ በአርሰናል የ140 ዓመት ታሪክ ከሱ የበለጠ ጎል ያስቆጠሩት። በፕሪሚየር ሊግ ዘመን ደግሞ ቲየሪ ኦንሪ በመጀመሪያው ሲዝኑ ከ5 ጎል አጥቂነት ወደ 27 ጎል አጥቂነት የተሸጋገረበት ሲዝን ላይ እሱ ነው ሬከርድ የያዘው። ቀጥሎ አሌክሲስ ሳንቼዝ አጥቂ አይደለም አሌክሲስ ሳንቼዝ ግን በዛ በመጀመሪያው ሲዝን 25 ጎል አስቆጥሮ ነበር። ቪክቶር ዮኬሬስ እዛ ሊደርስ ሁለቱም ተጫዋቾች ላይ ሊደርስ የሚችልበት እድል አለው በተቀሩት ጨዋታዎች ላይ እንደሚኖረው ሁኔታ። ግን በ33 ዓመት ውስጥ በመጀመሪያ ሲዝን ከሱ የበለጠ ጎል ያስቆጠሩት አጥቂዎች እነዚህ ሁለት ተጫዋቾች ብቻ ናቸው። 9 ቁጥር ሆኖ ከኦባሚያንግ በኋላ የመጀመሪያው አጥቂ ነው 20 ጎል ላይ ሲደርስ። ቁጥሮቹን ብዙ መከራከር የሚቻል አይመስለኝም። ለዛ ነው የሚገባው ክሬዲት እየተሰጠው ነው ወይ አመቱ ሙሉ ፍሎፕ ነው ሲባል ቆይቷል። ግን አሁን እንዲህ አይነት ሲዝን ነው እያሳለፈ ያለው ብለው በኋላ አይ ቲንክ ከቲየሪ ኦንሪ ቀጥሎ የአርሰናል ከፍተኛ ጎል አስቆጣሪ በፕሪሚየር ሊግ ታሪክ ሮቢን ቫን ፐርሲ መሰለኝ። ሮቢን ቫን ፐርሲ 9 ጎል ነበር ያስቆጠረው። እሱ እንኳ ለየዋለሁ ምክንያቱም ሮቢን ቫን ፐርሲ 60 ሚሊዮን ፓውንድ አልወጣበትም። 2.7 ሚሊዮን ፓውንድ ነው የወጣበት። ከፋይኖርድ ቤንች ነው የመጣው እና 20 ዓመቱ ነበር። እንደ ቪክቶር ዮኬሬስ ያለቀ አሁን ተብሎ የመጣ ተጫዋች ስላልሆነ የቫን ፐርሲን የሌላን ተጫዋች ለማነጻጸር አይነት መጠቀም ብዙ ስሜት የሚሰጥ አይመስለኝም። ቫን ፐርሲ ጀማሪ አልነበረም። ቤርካምፕ ነው ኦንሪ ባሉበት ቡድን ውስጥ ነው የመጣው። በዛ ጊዜ ቆይቶ ጠቃሚ ተጫዋች ሆኗል። ሌላ ወቅታ የሚያነሳው ክርክር የፍጹም ቅጣት ምት እኮ ነው የሚያስቆጥረው ብዙ ጎል ምናምን ይባላል። ግን ካስቆጠራቸው 14 የፕሪሚየር ሊግ ጎሎች 3ቱ ብቻ ናቸው የፍጹም ቅጣት ምት ጎሎች ከ14ቱ መካከል። ለምሳሌ ኢጎር ጂያጎ ከ22ቱ ጎሎቹ 8ቱ ወይም 36% በፍጹም ቅጣት ምት የተቆጠሩ ናቸው። የፍጹም ቅጣት ምት ጥገኛ ነው ማለትም ትክክል አይደለም የሊጎቹን ቁጥሮች ብቻ ካየን እና በመጨረሻ እንደው አሁንም ድረስ ክርክሩ ቢኖርም ስቲል ደ ጁሪ ኢዝ አውት ይላሉ። አሁን ክርክሩ ነው ክፍት ነው ቢባልም ግን ፖይንቱ የ20 ጎል አጥቂነት ከሆነ 20 ጎል አስቆጥሯል በዚህ ውድድር ዘመን። ሃሪኬን 30%፣ እምባፔ 29% የሚሆኑ ጎሎቻቸውን በፍጹም ቅጣት ምት ነው ያስቆጠሩት። እሱ 21% የሚሆኑትን ጎሎች ብቻ ነው በፍጹም ቅጣት ምት ያስቆጠረው። ሶ የፍጹም ቅጣት ምት ጥገኛም ነው ለማለት ያስቸግራል። ለእኔ ግን ከሁሉ በላይ ሃሪኬንን ለክርክር የምናነሳ ከሆነ ከሃሪኬን ጋር ላወዳድረው አልደፍርም። ነጥቡም እሱ አይደለም። ግን ለዚህ የባየር ሚኒክ ቡድን መጫወት 170 ጎል ላስቆጠረ ቡድን መጫወትና በተለይ በሁለታዊ የውድድር ዘመን አጋማሽ በቂ የጎል እድል ለመፍጠር በሚቸገር ቡድን ውስጥ መጫወት ግን አንድም ሊሆን አይችልም። ለዚህ ነው የፉልሃሙ ጨዋታ ላይ በጣም ጥሩ የተጫወተበት አንደኛው ምክንያት አርሰናል ደ ሞስት ቴክኒካል የሚባሉትን ተጫዋቾች አንድ ላይ ነው ያሰለፈው። በግራ በኩል በሱ ግራ በኩል ሊያንድሮ ትሮሳር እና ሪካርዶ ካላፊዮሪ ነበሩ። በሱ በስተቀኝ በኩል ቡካዮ ሳካና ቤን ዋይት ነበሩ። አታኪንግ ፉልባክ እና በጣም በጥሩ ፎርም ላይ ነበር የከንፍ ተጫዋቻቸው። ትሮሳርን በጣም ጥሩ ነበር። አንዱን አሲስት የሰጠው እሱን፣ አንዱን አሲስት ሳካን የሰጠው። ስለዚህ በቀኝና በግራ በኩል በጣም ጥሩ ባላንስ እንደነበረው ያሳያል። ከሱ ጀርባ ደግሞ ኢሚዲየትሊ ከሱ ጀርባ ደግሞ የነበረው ኤቤሪቼዜ ነበር። ስለዚህ በክሬቲቪቲ ታጅቦ ነበር እዛ ጨዋታ ላይ እና አጥቂዎችን ስንዳኝ እንዴት ነው የምንዳኛቸው የሚለው በጣም ወሳኝ ነገር ነው እና በዚህኛው ጨዋታ ለእኔ ኢንካፒን የሚያሰልፈው ይመስለኛል። ግምት ነው አላቅም፣ ግን ካላፊዮሪ ቢሰለፍ በማጥቃቱ በኩል ማለት የራሱ ሪስክ አለው። እዛ ላይ በዛ ቦታ ላይ የሚጫወተው ማርኮስ ዮሬንቴ፣ ጁሊያኖ ሲሞኔ የሚጀምር ከሆነ ምናልባት ካላፊዮሪ ለማጥቃት ብሎ የሚተዋቸውን ክፍት ቦታዎች የበለጠ ኤክስፖዝ ያደርገው ይሆናል። ጠቅላላ ቁጥሩ የአርሰናል መከላከል ካላፊዮሪም ሲሰለፍ የበለጠ ጥሩ እንደሆነ ነው። እኔ እንዲያውም ጋብርኤልና ኢንካፒን ቴክኒካሊ በጣም ሊሚትድ የሆነ የአርሰናል አክሲስ ይመስለኛል በዛ በኩል በተለይ ማርቲኔሊ ከፊታቸው በሚሰለፍበት ጊዜ። ከዛ ዙቢ እና ራይስ ናቸው ከፊት ያሉት። ዙቢ ሜንዲም የዛሬውን ጨዋታ ይጀምራል ተብሎ ይጠበቃል። አሳርፎታል። በቀደመው ጨዋታ ላይ በግልጽ ድካም የሚታይበት ተጫዋች ነው፣ ግን ወደፊት ጠጋ ብሎ ነው እንዲጫወት እየተደረገ ያለው እና ዮኬሬስም በማጥቃቱ በኩል በጣም ትልቅ የጎል ማስቆጠር ፎርም ላይ ነው ያለው። ቢያንስ በጎሎቹ በጣም ጥሩ ነው። በተለይ ደግሞ በ2026 በጣም ጥሩ እየተጫወተ ነው።
ጨዋታው ላይ ምን ልናይ እንችላለን? ጥቂት ነጥቦች ለማንሳት ለእኔ የመጀመሪያውን ጨዋታ ውጤት ጥሩ ውጤት ነው ብዬ ነው የወሰድኩት። ምክንያቱም በአትሌቲኮ ማድሪድ ሜዳ ነው የተደረገው። የሌሎች ትልልቅ ቡድኖችን ሬከርድ እናውቃለን በዚህ ሜዳ፣ የባርሴሎናንም የሪያል ማድሪድንም ማለት ነው 5-2 4-0 ምናምን የተሸነፉ ቡድኖች ናቸው። ሆስታይል ነው ስቴዲየሙ እንደምታውቂው። አርቴታም ጨዋታው ካለቀ ትላንትና ከጨዋታው በፊት ምናልባት በአሰልጣኝነቴ እንደዚህ አይነት ኢንቫይሮንመንት ውስጥ ሆኜ አላቅም ብሏል። የሚገርም ድጋፍ ያለበት ነው እና በጣም አደገኛ ቡድን ነው በሜትሮፖሊታኖ እና በተለይ መጀመሪያው አጋማሽን የተጫወቱበት ሁኔታ፣ ሁለተኛው አጋማሽ አትሌቲኮ ማድሪድ ባለፈው ስንል እንደነበረው በጣም የተሻለ ቡድን ነበር። ተጨማሪ ጎሎች ሊያስቆጥር የሚችልባቸው እድሎች ነበሩ። ብረት መልሶበታል አንቷን ግሪዝማን። አዴሞላ ሉክማን ሌላ ትልቅ እድል አግኝቷል። ለዚህ ግን የመጀመሪያ አጋማሽ በጣም ጥሩ ነበር። በተለይ አትሌቲኮ ማድሪድ በአርሰናል ቢልዳፕ ምክንያት እንደ ልብ ፕሬስ ማድረግ አልቻለም። ያ የሆነበት አንደኛው ምክንያት ዴክላን ራይስ ወደ ኋላ እየተመለሰ ከሁለቱ ሴንተር ባኮች መሀል በተለይ በፖሴሽን ጊዜ ይጫወት ስለነበር ሁልጊዜ አንድ ስፔርማን ነበራቸው፣ አንድ ትርፍ ሰው ነበራቸው። ጋብርኤል፣ ሳሊባ፣ ራይስ ሁለቱ የአትሌቲኮ ማድሪድ ፎርፎርቱ ነው የሚጫወቱት። ሁለቱ የአትሌቲኮ ማድሪድ አጥቂዎች አንቷን ግሪዝማን እና ሁሊያን አልቫሬዝ ደግሞ የሚወጣ ግብ ጠባቂ ያላቸው። ስለዚህ አንዳንድ ጊዜ 4-2 ይሆናል። ራያ እየወጣ የሚጫወት ግብ ጠባቂ ስለሆነ ሁለቱ የአርሰናል የክንፍ ተጫዋቾች በክሬቲቪቲ በኩል ብዙ የተዋጣላቸው ባይሆንም ግን ኖኒ ማዱዌኬ እና ጋብርኤል ማርቲኔሊ እና ቪክቶሪዮ ኬሬስ ሶስቱ ደግሞ ምንም እንኳ አንድ ትርፍ ሰው ያላቸው ለቲቤትቺም ግን ፒን ያደረጉበት መንገድ በጣም አስደናቂ ነበር። አትሌቲኮ ማድሪድ በአብዛኛው በመጀመሪያ አጋማሽ ወደ ራሳቸው ቦክስ ተጠግተው ነበር የተጫወቱት። ኦዴጋርድና ማርቲን ዙቢሜንዲ ሁለቱን አማካዮች ጆኒ ካርዶሶንና ኮኬን ማን ማርክ አድርገዋቸው ነበር እና በዛ ምክንያት አትሌቲኮ ማድሪድ ወደ ራሱ የሜዳ ክፍል ፒን ተደርጎ ስለነበር ሉክማንና ጁሊያኖ ሲሞኔ ሳይቀሩ በጣም ወደ ኋላ ሬትሪት አድርገው አንዳንድ ጊዜ 5 ተከላካዮች አንዳንድ ጊዜ በ6 ተከላካዮች የሚጫወቱ ይመስል ነበር። ሁለተኛው አጋማሽ ላይ አሰልጣኙ አንዳንድ ነገሮች ለውጧል። አንደኛ በግልጽ የሰው ለውጥ አድርጓል። ጁሊያኖ ሲሞኔን አስገብቶ ሮቢን ለኖርማን አስገባ፣ ግን ኖሚናል ነው። ምክንያቱም የፎርሜሽን ለውጥ አደረገ። ቢልዳፑ አንድ ተጨማሪ ሰው ነበረው። ስለዚህ ከኋላ እየተጫወቱ ለመውጣትም እድል ነበራቸው። የአርሰናል ማንቱማን ፕሬሲንግ እንደ መጀመሪያው አጋማሽ ኢፌክቲቭ አልሆነም። አሰልጣኙ ደግሞ እንደሚለው ዲጎ ሲሞኔ ደግሞ እንደሚለው ድካም አይቻለሁ በሁለተኛው አጋማሽ አርሰናል ላይ የሚል አስተያየት ሰጥቷል። በአርሰናልም በኩል በሁለተኛው አጋማሽ የነበረው አንደኛው ችግር የአትሌቲኮ ማድሪድ ፕሬሲንግ በጣም የተሻሻለ ሆነ። አይ ቲንክ ጁሊያኖ ሲሞኔ በጣም ጥሩ ፕሬስ የሚያደርግ ተጫዋች ነው፣ ግን ማርኮ ዮሬንቴ ደግሞ የበለጠ ስማርት ፕሬሰር ነው። የኤነርጂ የፕሬሲንግ ተጫዋች ብቻ አልነበረም። መጀመሪያ አርሰናል መውጫ ነበረው። ሁለተኛው አጋማሽ ላይ ያ ተመሳሳይ አቬኒዮ ተመሳሳይ አክሰስ አልነበረም። ስለዚህ ራያ በረጅም መጫወት ጀመረ። አሁን ይሄ አይገባኝም። ራያ በዚህ ውድድር ዘመን ብዙ ረጅም ኳስ ሲጫወት ነበር። ዮኬሬስ ሲሆን አይሆንም። ዮኬሬስ የሆልዳፕ አጥቂ አይደለም፣ የበለጠ ሯጭ ነው፣ ስፔስ የሚያጠቃ ነው። ሀቨትስ ከሆነ ኦኬ፣ አንደኛ ረጅም ነው፣ ሜትር ከ93 ነው ቁመቱ። ሁለተኛ አየር ላይ ኳስ ማሸነፍ ላይ በጣም የተዋጣለ ተጫዋች ነው። ቀጭን ቢሆንም ግን በጣም ጠንካራ ነው። ፊዚካል አጥቂ ነው። ፊዚካሊቲ ከጡንቻ ጋር የሚገናኝ ሳይሆን ስትሬንግዝ ጋር ከኮር ስትሬንግዝ ጋር ምናምን የሚገናኝ ነው። ማውረድ ይችላል። ስለዚህ ሁለተኛ ኳስ የማሸነፍ ጉዳይ ይሆናል ማለት ነው። ያን ጊዜ የመጀመሪያ ኳስ ሁለተኛ ኳስ የማሸነፍ ጉዳይ ይሆናል። በረጅም ኳስ መውጣት ትችላለች። ያንን ነበር ለማድረግ የሞከሩት እና ቢልዳፑ ልክ እንደዛ አልነበረም። ሁለቱም ቡድኖች መጀመሪያ ላይ አትሌቲኮ ማድሪድ ለታየበት ድክመት፣ አርሰናል በሁለተኛ አጋማሽ ለታየበት ድክመት ምን አይነት መፍትሄ ያመጣሉ የሚለውን ዛሬ ሜዳ ውስጥ እናያለን። ግን ከታሪክ ከቡዳፔስት ፍጻሜ ዋዜማ ላይ ነው ያሉት። ቻምፒየንስ ሊግ እስካሁን አሸንፈው አምና አዲስ የቻምፒየንስ ሊግ አሸናፊ አይተን ነበር ፔዤ። ዘንድሮም ልናይ እንችላለን። ምክንያቱም ከሁለት አንዱ ፍጻሜ ከደረሱና ካሸነፉ በታሪካቸው ለመጀመሪያ ጊዜ ነው የሚሆነው። ኦፍኮርስ ከዚህ ሊተልቅ አይችልም። እግር ኳስ ከቻምፒየንስ ሊግ ሴሚ ፋይናል ሊተልቅ አይችልም። በክለብ ፉትቦል ለሁለቱም ቡድኖች በታሪክ አፋፍ ላይ ያሉ ናቸው። ላሸነፈው ብዙ ጊዜ ደጋግሞ ላሸነፈው ሪያል ማድሪድም ለነገሩ ቻምፒየንስ ሊግ ሴሚ ፋይናል ትልቅ ነው። በተለይ ግን ለአርሰናልና ለአትሌቲ የበለጠ ትልቅ ነው። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብረውን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።